ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። የተወደዳችሁ አድማጭ ተመልካቾቻችን ጤና ይስጥልን፣ እንደምን ቆይታችኋል? የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከሀገር ውስጥና ከውጭ ያገኘናቸውን አጫጭር መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። የትግራይ ከፍተኛ መኮንኖች ከዱ። በትግራይ ትምህርት ከድል በኋላ መባልና አፈሳ መጧጧፉ። የትግራይ ወጣቶች ወደ አዲስ አበባ መሸሽና የትራንስፖርት እገዳ መጣል። ሀገር ጥሎ መሸሽ ወይስ የፕሪቶሪያውን ውሳኔ ማክበር? የትነ ከፍተኛ አመራሮች ምን አሉ? በዜናው ትንታኔያችን ተዳሷል። አሁን ደግሞ ወደ አጫጭር መረጃዎች እናመራለን። የትግራይ ወጣቶች በብዛት መፍለሳቸውን ተከትሎ ትነግ የአየርና የየብስ ትራንስፖርት እንድታገድ መወሰኑ ተሰማ። ጦርነትና የኃይል አፈሳን ፍርሃቻ የሸሹ ወጣቶች በብዛት ወደ አዲስ አበባ መፍለሳቸውን ተከትሎ ወደ ትግራይ የሚደረጉ የአየርና የየብስ ትራንስፖርት እንዲቋረጥ አዲስ የተቋቋመው የኮማንድ ፖስት ካውንስል መወሰኑ ተሰምቷል። ውሳኔው ይህ እስከተጻፈ ድረስ በይፋ ባይገለጽም ውሳኔው ስለመተላለፉ የአዲስ ሪፖርተር የትግራይ ተባባሪ አስተማማኝ የመረጃ ምንጩን ጠቅሶ ዘግቧል። ከትግራይ በርካታ ወጣቶች መንግስት የመውጫ መንገድ እንዳመቻችላቸው መጠየቃቸውንና የትግራይ ሰላም ኃይሎች ወደኛኑ አስፈላጊውን ድጋፍ እናደርጋለን በማለት ምላሽ መስጠታቸውን መዘገባችን የሚታወስ ነው። ይህ በተጻፈ በ48 ሰዓታት ውስጥ ዶክተር ደብረጽዮን የሚመሩት ካውንስል አስቸኳይ ስብሰባ አድርጎ ወደ ትግራይ የሚደረጉ የአየር በረራዎች እንዲቋረጡ መወሰኑ ተሰምቷል። ከዚህ በተጨማሪ የህዝብ ማመላለሻ ትራንስፖርት ላይም ተመሳሳይ ውሳኔ መወሰኑ ታውቋል። የትግራይ አረና ስራ አስፈጻሚ ይህ ውሳኔ ጆሮ ያልደረሰም ከሆነ ግን የተፈራውና የሚያስጨንቀው ትግራይን የጦርነት አውድማ የማድረግ የሻዕቢያ ውሳኔ መተግበሩን የሚያረጋግጥ ነው በማለት የተሰማቸውን ሀዘን ገልጸው ከዚህ በላይ እንደማይናገሩ አመልክተዋል። በአየርና በየብስ በርካታ ወጣቶች ጦርነቱን በመሸሽ ወደ አዲስ አበባና ጎራባሽ ክልሎች በብዛት መሸሻቸውን ተከትሎ ነው ትነግ ውሳኔውን የወሰነው። የፌዴራል መንግስት ሆን ብሎ የአየር ትራንስፖርቶችን እያመቻቸ ነው በሚል ግምገማ እንደሆነ ዘጋቢያችን አመልክተዋል። ሽሽቱን ለመግታት የተወሰነ ውሳኔ መቼ በገሃድ እንደሚታወጅ ግልጽ ባይሆንም ይህንን ውሳኔ የሚያስተገብር ኮሚቴ መቋቋሙ ታውቋል። የትግራይ ኃይሎች ከፍተኛ አዛዦች ወደ አዲስ አበባ ሸሹ። 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይን ለቀው በመውጣት አዲስ አበባ መግባታቸውን አዲስ ሪፖርተር አረጋግጧል። ብርጋዴር ጀነራል ጉሽ ገብረ፣ ብርጋዴር ጀነራል ከበደ ፈቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉ እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙ ነበሩ። ብርጋዴር ጀነራል ጉሽ ትናንት ዓርብ ዕለት በሰጡት ቃል 3ቱም መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ሕይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ ወደ ጦርነት በድጋሜ ሊያስገቡን ነው፣ ከሻዕቢያና ከጠላቶች ጋር ሆነው ከኢትዮጵያ ጋር ተዋጉ የሚሉን ሀሳብ መቀበል አልቻልንም፣ እንዲሁም ኑሯችን አስቸጋሪ አድርገውብን ያሉ ሲሆን ወደዚህ የመጣ ነው ኢትዮጵያን ከጠላት ጋር ሆነን ላለመውጋት ራሳችን በዘየርነው ዘዴ ነው ሲሉም አክለዋል። የፖለቲካ ጥያቄ ቢኖረንም ከባንዳና ከጥንት ጠላታችን ጋር ሆነን ኢትዮጵያ መውጋት ግን ውርደት ነው የሚሉት ጀነራሉ የትግራይ ታጣቂዎችም ስሜት ተመሳሳይ ነው ብለዋል። የትግራይ ወጣት ትናንት ከተማውን ካወደመው፣ መሰረተ ልማቱን ከዘረፈው፣ እናቱን ከደፈረው ጨካኝ የሻዕቢያ መንግስት ጋር ማበር የለበትም የሚሉ ጀነራሉ ወጣቱ የትግራይ እናቶችን ለቅሶ ማበስ ከፈለገ ከሻዕቢያ ጋር ያለውን ያልተቀደሰ ጋብቻ መቅደድ አለበት ብለዋል። ትጥቁን አውርዶም ሰላማዊ ኑሮም መቀጠል አለበት ሲሉም ጥሪያቸውን አቅርበዋል። በትግራይ አስገዳጅ አፈሳ መጀመሩ ተሰማ። ትምህርት ከድል በኋላ ተባለ። በከፍተኛ ቁጥር ሰራዊት እየከዳውና እምቢተኝነት እያሳየው ያለውን ይህንኑ ክፍተት ለመሸፈን አስገዳጅ አፈሳ መጀመሩን በስፍራ የሚገኙ ምስክሮች አመልክተዋል። ትምህርት ከድል በኋላ በሚል ትምህርት ቤቶች እንዲዘጉ መወሰኑም ተሰምቷል። የትግራይ ጊዜያዊ አስተዳደር ምላሽ ለመስጠት ፈቃደኛ አይደለውም ብለዋል። የትግራይ አዲስ ሪፖርተር ተባባሪ ውሳኔው በዝግ መወሰኑን ጠቅሶ አስተዳደሩን በተለያዩ አግባቦች ለማነጋገርና መረጃውን ለማጥራት ቢሞክርም እንዳልተሳካለት አስታውቋል።
ትነግ ምሽት ላይ አፈሳ ለማካሄድ ውሳኔ መወሰኑን ተከትሎ ውሳኔውን የሚተገብሩ አመራሮችና በስራቸው የሚንቀሳቀሱ ታጣቂዎች መመደባቸው ታውቋል። የሚታፈሱት ወጣቶች ወደ ስልጠና የሚገቡ ሲሆን ወደ ጎረቤት ኤርትራ ይላኩ አይላኩ ለጊዜው አልታወቀም። በተያያዘ ዜና ትምህርት ከድል በኋላ በሚል የትነግ ኮማንድ ፖስት ካውንስል ውሳኔ ማስተላለፉ ተሰምቷል። ብረት ለማንሳት የደረሱ ተማሪዎች ወደ ጦር ሜዳ እንዲሄዱ አስቸኳይ ስልጠና እንዲሰጣቸው፣ ትምህርት ቤቶች ደግሞ ልክ በአማራ ክልል እንደሆነው የታጣቂዎች ማረፊያ ካምፕ እንደሆኑ አቅጣጫ ተቀምጧል። ትምህርት ቤቶችን የሎጂስቲክ ማከማቻ፣ የታጣቂ ኃይሎች ማረፊያ ካምፕና የእዝ ማዕከል እንደሆኑ መወሰኑን አስመልክቶ ለጊዜው በይፋ አልታወጀም። ይሁን እንጂ በርካታ ትምህርት ቤቶች ከማስተማር መደበኛ ስራቸው በተለይ የወታደር ካምፕ መሆናቸውን የዓይን ምስክሮች አመልክተዋል። አስተዳደሩም ሆነ ካውንስሉ ይህን አስመልክቶ ማስተባበያም ሆነ ማረጋገጫ አልሰጠም። የትምህርት ገበታቸውን ያቋረጡ ተማሪዎች ስለመኖራቸው በዳታ የተደገፈ መረጃ ሲቀርብ እንደነበር ይታወሳል። የኢትዮጵያ አየር መንገድ ለቫላንታይን ወይም የፍቅረኛሞች ቀን በሚል ስያሜ በሚታወቅ ዕለት 125 ሚሊዮን የሚጠጋ የአበባ ዘንግ በማጋጋዝ ስራውን መስራቱን አመልክቷል። 5508 ቶን የሚሆነ የተጓጓዘው ከኢትዮጵያ ነው። በመላው ዓለም እንደ እምነት በዓል በስፋት የሚከበረውን የፍቅረኛሞች ቀን ተንተርሶ የኢትዮጵያ አየር መንገድ 125 ሚሊዮን የአበባ ዘንግ ማጋጋዙን ያስታወቀው በሚታወቀው የማህበራዊ ትስስር ገጹ ነው። አየር መንገዱ በዘንድሮ የፍቅረኛሞች ቀን 7555 ቶን የሚመዝን ወይም 125 ሚሊዮን የሚጠጋ የአበባ ዘንጎችን በማጓጓዙ አስቀድሞ የያዘውን የንግዱን እቅድ አስታክቷል። ካጓጓዘው ጭነት ውስጥ 5508 ቶን ከኢትዮጵያ፣ 1394 ቶን ከኬንያ እንዲሁም 653 ቶን ደግሞ ከኮሎምቢያ እንደሆነ ተጠቁሟል። አየር መንገዱ ይህን ከፍተኛ መጠን ያለው አበባ በወቅቱ ለማድረስ ዘመናዊ የማቀዝቀዣ የጭነት አገልግሎት የተጠቀመ ሲሆን በዋናነትም ወደ አውሮፓና ሰሜን አሜሪካ ገበያዎች ማጓጓዙን አመልክቷል። የኢትዮጵያ አባላኪዎች ቀኑን ታሳቢ በማድረግ አሁን ከላኩት በላይ ለመላክ ራሳቸውን ይበልጥ ማዘጋጀት እንዳለባቸው ተመልክቷል። የፕሬዝዳንት ኤርዶዋን ጉብኝት የኢትዮጵያን ዲፕሎማሲያዊ አቅም ያረጋገጠ እንደሆነ ዓለም አቀፍ ምሁራን ተናገሩ። የተርኪ ፕሬዝዳንት ረጂብ ጣይብ ኤርዶጋን በኢትዮጵያ ያደረጉት ታሪካዊ ጉብኝት ኢትዮጵያ ያላትን ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ እንዲሁም በቀጠናው ያላትን ከፍተኛ ተፈላጊነት በግልጽ የሚያሳይ መሆኑን ዓለም አቀፍ የፖለቲካና የደህንነት ተንታኞች ገልጸዋል። የቱርኪ ቲአርቲ ቴሌቪዥን ጣቢያ ስትሬት ቶክ ፕሮግራም ላይ ትንታኔ የሰጡት ምሁራን ጉብኝቱ ለተርኪ ለኢትዮጵያና ለአፍሪካ ቀንድ ያለውን ሰፊ የጂኦፖለቲካዊ ፋይዳ በዝርዝር ዳሰዋል። በተለይም የኢትዮጵያን የባህር በር ጥያቄ በተመለከተ ተርኪ ጉዳዩን በሰላማዊ መንገድ እንዲፈታ የማስቻላት ትልቅ አቅም እንዳለ ተጠቁሟል። የተርኪ ብሔራዊ መከላከያ ዩኒቨርሲቲ ምህመት ኦዝካን ፕሮፌሰር እንደገለጹ ተርኪ የኢትዮጵያን የባህር በር ጥያቄ አስፈላጊነት ስለምትገነዘብ ጉዳዩን በሰላማዊ መንገድ እንዲፈታ ጥሪ እያደረገች ትገኛለች ብለዋል። በአዲስ አበባ የሚገኘው የኢንስቲትዩት ፎር ሴኩሪቲ ስታዲስ ከፍተኛ ተመራማሪ ሞሰስ ክሪስፕስ ኦኬሎ እና የናይሮቢ የሆርን ኢንተርናሽናል ኢንስቲትዩት ዳይሬክተር ሐሰን ሃኒንጂ ይህንኑ ሀሳብ ያጠናክራሉ። እንደ ምሁራኑ ገለጻ ተርኪ ኢትዮጵያ የባህር በር ባለቤት እንድትሆንና በቀጠናው የኢኮኖሚ ትስስር ማዕቀፍ አማካኝነት በርካታ የባህር በሮችን ማግኘት የሚችልበትን እድል የሚደግፍ አካሄድን እየተከተለች ይገኛል። የፕሬዝዳንት ኤርዶዋን ጉብኝት የኢትዮጵያን ዲፕሎማሲ አቅም እያሳደገ መሆኑን እንደሚያሳይ ተመልክቷል። በጉብኝቱ ወቅት በሁለቱ ሀገራት መካከል በኢነርጂና በንግድ ዘርፎች የተፈራረሙ ስምምነቶች የኢትዮጵያን ኢኮኖሚ ከማነቃቃት ባለፈ ሀገሪቱ በአፍሪካ ቀንድ ያላትን ቀጠናዊ ተጽዕኖ ፈጣሪነት ይበልጥ የሚያጎሉ መሆናቸው ተገልጿል። አሁን ደግሞ ወደ ውጭ መረጃዎች አለፍን። በጎርጎሮሳውያኑ 26 ዓመት የአፍሪካ ኢኮኖሚዎች ከእስያ በበለጠ ፍጥነት እንደሚያድግ የተባበሩት መንግስታት ድርጅት ገለጸ። እንደ አውሮፓውያን አቆጣጠር በ26 ከሰሃራ በታች ባሉ የአፍሪካ ሀገራት አማካኝ እድገት 4.6% ይደርሳል ተብሎ ሲጠበቅ፣ በተመሳሳይ ወቅት የእስያ ጥምር ኢኮኖሚ እድገት 4.1 ገዳማ እንደሚቀንስ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መረጃ ያሳያል። አሁን ላይ ክልሉ ወደ 6 በመቶ የሚጠጋ የእድገት ምጣኔ ያለው፣ ይህም 4.1% ይሆናል ተብሎ ከተገመተው ከአፍሪካ አማካኝ በከፍተኛ ደረጃ የሚበልጥ ነው። ኮሚሽኑ ከነዚህ ድምዳሜዎች ላይ ለመድረስ የዓለም አቀፉ የገንዘብ ድርጅትን አሃዞችን ጠቅሷል። አሜሪካ ለጥቃት ስትዘጋጅ ኢራን የራሷን ድርድር እቅድ እያረቀቀች መሆኑን ገለጸች። በዚህ ሳምንት ከአሜሪካ ጋር የኒውክሌር ድርድር ስታድርግ የቆየችው ኢራን በመጪዎቹ ጥቂት ቀናት ውስጥ የራሷን የድርድር እቅድ እያዘጋጀች እንደምታቀርብ መግለጿን የዜና ወኪሉ ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ይህንን ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴሄራን በድርድሩ እንድትስማማ ለማድረግ ውስን ወታደራዊ ጥቃት ለመፈጸም እያሰቡ ባሉበት ጊዜ ነው። ሮይተርስ ያነጋገራቸው ሁለት የአሜሪካ ባለስልጣናት ኢራንና ለሚወሰደው እርምጃ የሚደረገው ወታደራዊ ዝግጅት
ዝግጅት ከፍተኛ ደረጃ ላይ መድረሱ እንደገለጹ ተዘግቧል። ትራምፕ ትዕዛዙን የሚሰጡ ከሆነ ግለሰቦችን ኢላማ ለማድረግ እንዲሁም የኢራን መንግስት የመለወጥ አማራጭ ላይ ጭምር ዝግጅት እንደተደረገ ተነግሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጄኔቫ ውስጥ በተካሄደው ቀጥተኛ ያልሆነ ንግግር ሁለቱ ወገኖች የሚመሩባቸው መርሆዎችን በተመለከተ ስምምነት ላይ መድረሳቸውን ተናግረዋል። ይህ ግን ስምምነት ላይ መድረሱ አይቀሬ ነው ማለት እንዳልሆነ አስረድተዋል። አራግቺ ለአሜሪካው ኤምኤስ ናው ቴሌቪዥን ጣቢያ በሰጡ ቃለ መጠይቅ በሚቀጥሉ 2 ወይም 3 ቀናት ውስጥ ለኢራን ከፍተኛ ባለስልጣናት ለግምገማ የሚቀርብ ያጸፋ የድርድር ዕቅድ መዘጋጀቱን ተናግረዋል። በመጪው 1 ሳምንት ጊዜ ውስጥ አሜሪካና ኢራን ሌላ ዙር ንግግር ሊያደርጉ እንደሚችሉም ጠቁመዋል። የውጭ ጉዳይ ሚኒስትሩ አሜሪካ ወታደራዊ እርምጃ የምትወስድ ከሆነ ስምምነት ላይ የመድረስ ጉዳይን የተወሳሰበ እንደሚያደርገው አክለዋል። ናሳ ከ50 ዓመት በላይ በኋላ ለመጀመሪያ ጊዜ ሰዎችን ወደ ጨረቃ ዙሪያ ሊልክ ነው። የአሜሪካው የጠፈር ምርምር ተቋም ናሳ ከ50 ዓመት በኋላ ለመጀመሪያ ጊዜ ከየካቲት መጨረሻ ጠፈርተኞች ወደ ጨረቃ ዙሪያ ለመላክ ማቀዱን ገልጿል። ናሳ ይህን ያደረገው እቅድ የሰው ልጅ ወደ ጠፈር ካደረጋቸው ጉዞዎች ሁሉ ረጅሙ እንደሚሆን ይጠበቃል። አርቴሚስ 2ኛ የሚል ስያሜ በተሰጠው በዚህ ተልዕኮ አማካኝነት 4 ጠፈርተኞች ሩቅ ወደ ሆነው የጨረቃ ክፍል ያመራሉ። ተመልሰው ወደ ምድር እስከሚመጡ ድረስም ጉዞ 10 ቀናትን እንደሚወስድ ተነግሯል። ጉዞው ወደፊት ጨረቃ ላይ ለማረፍ ለተያዘው እቅድ መንገድ የሚጠርግ እንደሆነ ተገልጿል። በናሳ እቅድ መሰረት ሮኬቱ የካቲት 28 2018 ዓ.ም ወደ ጠፈር ይወነጨፋል። ከዚህ አስቀድሞ ደግሞ ሮኬቱ በነዳጅ የሚሞላበትና የማስወንጨፊያ የመጨረሻ ሂደቶች የሚታዩበት የቅድመ ወንጨፋ ሙከራ ይደረጋል። የናሳ ተመራማሪ የሆኑት ሎሪ ግሌዝ በየምሽቱ ወደ ጨረቃ ቀና ብያ ያለው ስመለከታት እጅግ እደሰታለሁ፣ ምክንያቱም እየጠራችን እንደሆነ ይሰማኛል፣ እኛም ዝግጁ ነን ሲሉ ዓርብ ዕለት በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃ መራን። ኢትዮ ቴሌኮም አዲስ የዲጂታል ስትሪሚንግ አገልግሎት አስጀመረ። አገልግሎቱ ይዘት ፈጣሪዎች፣ ፕሮዲውሰሮች፣ የቴሌቪዥን ጣቢያዎች እንዲሁም መንግስታዊና መንግስታዊ ያልሆኑ ተቋማትና ግለሰቦች ጭምር የፈጠራ ስራዎቻቸውን በቴሌብር ተደራሽ የሚያደርጉበት አዲስ ዲጂታል አማራጭ ነው ተብሏል። ከመዝናኛና የፈጠራ ስራዎች ባለፈ ትምህርት ነክ ይዘቶች በመላ ሀገሪቱ 24/7 ተደራሽ የሚሆኑበት ናሽናል ዲጂታል ኮንቴንት ፕላትፎርም እንደሆነም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ለስርጭት አገልግሎቱ የሚሆን 10,000 ገዳማ በሲም ካርድ የሚሰሩ አነስተኛ ማሰራጫ ዲኮደሮች በተመጣጣኝ ዋጋ ለገበያ መቅረባቸውን አስታውቀዋል። በመጨረሻም ስፖርት ዜና። በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታዎች ምሽቱን ይደረጋሉ። ምሽት 12 ሰዓት ሲል 6 ጨዋታዎች ሲደረጉ ቼልሲ ከበርንሌይ፣ ብሬንትፎርድ ከብራይተን እንዲሁም አስቶን ቪላ ከሊድስ ጋር ይፋለማሉ። የሮዝነሩ ቼልሲ አውሮፓ መድረክን ለማግኘት በርንሌይ ከወራጅ ቀጠናው ለመውጣት የሚያደርጉት ጨዋታ ተጠባቂ ሆኗል። መርሃ ግብሩ ሲቀጥል ምሽት 2 ሰዓት ተኩል ላይ ላለመውረድ እየተጫወተ የሚገኘው ዌስትሃም ባለፉት 5 ጨዋታዎች ምንም አይነት ሽንፈት ካልቀመሰው በርንማውዝ ጋር ይፋለማል። ዌስትሃም ዛሬ የሚያሸንፍ ከሆነ ከኖቲንጋም ፎረስት ጋር ነጥቡን በማስተካከል ያለመውረድ እድሉን ያሰፋል። ምሽት 5 ሰዓት ሲሆን ደግሞ የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ ውድድር ዓመት ከሜዳው ውጭ እየተቸገረ ከሚገኘው ኒውካስትል ጋር በኢቲሃድ ይፋለማሉ። ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ኒውካስትል የአውሮፓ መድረክ ተሳትፎን ለማግኘት የሚያደርጉ ፍልሚያ መሆኑ ጨዋታውን ተጠባቂ አድርጎታል። በስፔን ላ ሊጋም ዛሬ 5 ጨዋታዎች ይደረጋሉ። ሪያል ማድሪድ መሪነቱን ማጠናከር የሚያስችለውን ጨዋታ ያደርጋል። የላሊጋው መሪ ሪያል ማድሪድ መሪነቱን ለማስፋት ከኦሳሱና ጋር ምሽት 2 ሰዓት ተኩል የሚያደርገው ጨዋታ ተጠባቂ ነው። ሪያል ማድሪድ በ60 ነጥብ ላይ ላሊጋውን እየመራ ይገኛል። ባርሴሎና ደግሞ በ58 ነጥብ ይከተላል። ዛሬ ሪያል ማድሪድ ካሸነፈ ባርሴሎና እስከሚጫወት ድረስ መሪነቱን ከ2 ነጥብ ወደ 5 ነጥብ ያሰፋል። በሪያል ማድሪድ በኩል ወሳኝ የሆኑት ቤሊንግሃምና ኤደር ሚሊታው አይሰለፉም። ተጋጣሚ ኦሳሱና ከ24 ጨዋታዎች 30 ነጥብ በመያዝ 10ኛ ደረጃ ላይ ነው የሚገኘው። ዛሬ ጨዋታውን ካሸነፈ 1 ደረጃ ከፍ የሚል ይሆናል። በሌሎች ጨዋታዎች ሪያል ሶሲዳድ ከሪያል ኦቬዶ ቀን 9 ሰዓት ላይ ይጫወታሉ። ሪያል ቤቲስ ከራዮ ቮልካኖ ምሽት 12 ሰዓት ከ15 ሲጫወቱ ምሽት 5 ሰዓት ደግሞ አትሌቲኮ ማድሪድ ከስፓኞል ጨዋታቸውን የሚያደርጉ ይሆናል። ውድ አድማጮቻችን ዛሬ የምናቀርበው የዜና ትንታኔ በትግራይ ህዝብ ነጻ አውጪ ግንባር ትነግ ላይ የተመሰረቱ ይሆናሉ። በየሰዓቱ ስብሰባ ይካሄዳል። አዳዲስ ውሳኔዎችም ይወሰናሉ። አንዱ ውሳኔ ሳይተገበር ሌላ ይተካል። ይህም ከትግራይ በየሰዓቱ የሚወጡ መረጃዎች የነገሮችን በፍጥነት መቀየር አመልካቹ ነዋል። ይህን ዜና እያቀረብን ባለንበት ሰዓትም ሌሎች ውሳኔዎች ሊወሰኑ ይችላሉ። ትግራይ በዘመቻ በኮማንድ ፖስትና ካውንስል ስትመራ ሁሉም ነገር በድንገት የሚቀያየርባት ሆናለች። ከትግራይ 3 ታዋቂ ከፍተኛ መኮንኖች ከርተው አዲስ አበባ ገብተዋል። በትግራይ ትምህርት ከድል በኋላ ተብሏል። አፈሳ እንዲጀመርም ተወስኗል። ወጣቶች በስፋት ወደ አዲስ አበባ እየጎረፉ ስለሆነ የአየርና የየብስ ትራንስፖርት እንዲዘጋ በዝግ ተወስኗል። ሞንጆሪኖና ዶክተር ደብረጽዮን በመሩ ስብሰባ አገር ጥሎ መሸሽ አሊያም የፕሪቶሪያውን ስምምነት ማክበር ወደሚለው አማራጭ የመመለስ አዝማሚያ ተሰምቷል። ከሁሉም በላይ ግን ከሻዕቢያ ጋር የተፈጠረ ጽምዶ እንደፈረካከሳቸውና እንደገደላቸው ድምዳሜ ላይ ደርሰዋል። ሁሉንም በየተራ እናያለን። በቅድሚያም
የትግራይ ወጣቶች በብዛት መፍለሳቸውን ተከትሎ ትነግ የአየርና የየብስ ትራንስፖርት እንዲታገድ መወሰኑ ተሰማ። ጦርነትና የኃይል አፈሳ ፍራቻ ወጣቶች በብዛት ወደ አዲስ አበባ መፍለሳቸውን ተከትሎ ወደ ትግራይ የሚደረጉ የአየርና የየብስ ትራንስፖርት እንዲቋረጥ አዲስ የተቋቋመው የኮማንድ ፖስት ካውንስል መወሰኑ ተሰምቷል። ውሳኔው ይህ እስከተጻፈ ድረስ በይፋ ባይገለጽም ውሳኔው ስለመተላለፉ የአዲስ ሪፖርተር የትግራይ ተባባሪ አስተማማኝ የመረጃ ምንጮችን ጠቅሶ ዘግቧል። ከትግራይ በርካታ ወጣቶች መንግስት የመውጫ መንገድ እንዳመቻችላቸው መጠየቃቸውንና የትግራይ ሰላም ኃይሎች ወደኛኑ አስፈላጊውን ድጋፍ እናደርጋለን በማለት ምላሽ መስጠታቸውን መዘገባችን የሚታወስ ነው። ይህ በተጻፈ በ48 ሰዓታት ውስጥ ዶክተር ደብረጽዮን የሚመሩ ካውንስል አስቸኳይ ስብሰባ አድርጎ ወደ ትግራይ የሚደረጉ የአየር በረራዎች እንዲቋረጡ መወሰኑ ተሰምቷል። ከዚህ በተጨማሪ የህዝብ ማመላለሻ ትራንስፖርት ላይ ተመሳሳይ ውሳኔ መወሰኑ ታውቋል። የትግራይ አረና ስራ አስፈጻሚ ውሳኔ ጆሮ ያልደረሰም ከሆነ ግን የተፈራውና የሚያስጨንቀው ትግራይን የጦርነት አውድማ የማድረግ የሻዕቢያ ውሳኔ መተግበሩን የሚያረጋግጥ ነው በማለት የተሰማቸውን ሀዘን ገልጸው ከዚህ በላይ እንደማይናገሩ አመልክተዋል። በአየርና በየብስ በርካታ ወጣት ጦርነቱን በመሸሽ ወደ አዲስ አበባና አጎራባሽ ክልሎች በብዛት መሸሻቸውን ተከትሎ ትህነግ ውሳኔውን የወሰነው የፌዴራል መንግስት ሆን ብሎ የአየር ትራንስፖርቶችን እያመቻቸ ነው በሚል ግምገማ እንደሆነ ዘጋቢያችን አመልክቷል። ሽሽቱን ለመግታት የተወሰነው ውሳኔ መቼ በገሃድ እንደሚታወጅ ግልጽ ባይሆንም ይህንን ውሳኔ የሚያስተገብር ኮሚቴ መቋቋሙ ታውቋል። በትግራይ አስገዳጅ አፈሳ መጀመሩ ተሰማ። ትምህርትም ከድል በኋላ ተባለ። በከፍተኛ ደረጃ ሰራዊት እየከዳበትና እምቢተኝነት እያሳየ ያለው ትህነግ ይህንኑ ክፍተት ለመሸፈን አስገዳጅ አፈሳ መጀመሩን በስፍራው የሚገኙ ምስክሮች አመለከቱ። ትምህርት ከድል በኋላ በሚል ትምህርት ቤቶች እንዲዘጉ መወሰኑም ተሰምቷል። የትግራይ ጊዜያዊ አስተዳደር ምላሽ ለመስጠት ፈቃደኛ አይደለውም ብለዋል። የትግራይ አዲስ ሪፖርተር ተባባሪ ውሳኔው በዝግ መወሰኑን ጠቅሶ አስተዳደሩን በተለያዩ አግባቦች ለማነጋገርና መረጃ ለማጥራት ቢሞክርም እንዳልተሳካለት አስታውቋል። ትህነግ ምሽት ላይ አፈሳ ለማካሄድ ውሳኔ መወሰኑን ተከትሎ ውሳኔውን የሚተገብሩ አመራሮችና በስራቸው የሚንቀሳቀሱ ታጣቂዎች መመደባቸውም ታውቋል። የሚታፈሱ ወጣቶች ወደ ስልጠና የሚገቡ ሲሆን ወደ ጎረቤት ኤርትራ ይላኩ አይላኩ ለጊዜው አልታወቀም። በተያያዘ ዜና ትምህርት ከድል በኋላ በሚል የትህነግ ኮማንድ ፖስት ካውንስል ውሳኔ ማስተላለፉ ተሰምቷል። ብረት ለማንሳት የደረሱ ተማሪዎች ወደ ጦር ሜዳ እንዲሄዱ አስቸኳይ ስልጠና እንዲሰጣቸው፣ ትምህርት ቤቶች ደግሞ ልክ በአማራ ክልል እንደሆነው የታጣቂዎች ማረፊያ ካምፕ እንደሆኑ አቅጣጫ ተቀምጧል። ትምህርት ቤቶችን የሎጂስቲክስ ማከማቻ የታጣቂ ኃይሎች ማረፊያ ካምፕና የእዝ ማዕከል እንዲሆኑ መወሰኑን አስመልክቶ ለጊዜው በይፋ አልታወጀም። ይሁን እንጂ በርካታ ትምህርት ቤቶች ከማስተማር መደበኛ ስራቸው በተለየ ወታደር ካምፕ መሆናቸውን የዓይን ምስክሮች አመልክተዋል። አስተዳደሩም ሆነ ካውንስሉ ይህንን አስመልክቶ ማስተባበያም ሆነ ማረጋገጫ አልሰጠም። የትምህርት ገበታቸውን ያቋረጡ ተማሪዎች ስለመኖራቸው በዳታ የተደገፈ መረጃ ሲቀርብ እንደነበር ይታወሳል። ሞንጀሩንና ደብረጽዮን ለመኮብለል ወይም የፕሪቶሪያውን ስምምነት መቀበል እያጤኑ ነው። ከሻዕቢያ ጋር የጀመርነው ጥምረት እያጠፋን ነው። የትግራይ ጊዜያዊ አስተዳደር በማፍረስ ስልጣን በጉልበት እንደያዘ የሚከሰው የትህነግ አንድ ክፍል ከቀን ወደ ቀን እየሟሟ መሆኑ እየተሰማ ነው። አቶ ጌታቸው ረዳና ሌተና ጄኔራል ጻድቃን የተለያዩ የትህነግ ከቀን ወደ ቀን እየተከፈለና ኃይሉ እየተዳከመ እየሄደ መሆኑን አብረውት ያሉት እያስታወቁ ነው። አቶ ጌታቸው ረዳና ሌተናል ጻድቃን የተለዩትን ከቀን ወደ ቀን እየተከፈለና ኃይሉ እየተዳከመ እየሄደ መሆኑን አብረውት ያሉት እያስታወቁ ነው። ዛሬ በተሰማው ዜና ከጥብቅ ክርክር በኋላ ሽሽት ወይም የፕሪቶሪያውን ስምምነት አክብሮ መገዛቱ ወደሚሉት ሁለት አማራጮች አዘንብለዋል። ከሻዕቢያ ጋር የጀመሩት ህብረት ትናንት የካቲት 11 ቀን 2018 ዓ.ም ብርጋዴር ጄኔራል ጉሽ ገብረ፣ ብርጋዴር ጄኔራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል በይፋ አዲስ አበባ መግባታቸውን ተከትሎ ከፍተኛ ብጥብጥ መነሳቱ ተሰምቷል። ተዋጊዎቹም በተለያዩ አቅጣጫ መዋጋት እንደማይፈልጉ ይፋ እያደረጉ ነው። እነዚህ ከፍተኛ መኮንኖች ቀደም ሲል የሀገር መከላከያ ሰራዊት የነበሩና በትግራይ ጦርነት የትግራይ ኃይልም በመምራት የተዋጉ መሆናቸው አይዘነጋም። ይህ ዜና ከመሰማቱ በፊት ጀምሮ በርካታ አርሚ እየፈረሰ እንደሆነ ሲዘገብ መሰንበቱ ይታወቃል። ሰሞኑን በሚወጡ መረጃዎች ሰፊ ቁጥር ያላቸው የአርሚ ኃይሎች እየከዱ በመሆኑ የፈረሱ አደረጃጀቶች እንዳሉ ታውቋል። የውስጥ መፈረካከሱ ከቁጥጥር ውጭ በመምጣቱ አዲስ የተቋቋመው ካውንስል ሊቀመንበርና ምክትል የሆኑ ዶክተር ደብረጽዮንና ሞንጀሪኖ ራስን ወደ ማትረፍ እቅድ መዛወራቸው ተሰምቷል። ሌተና ጄኔራል ጻድቃን ጦርነቱ አይጀመርም፣ ከተጀመረ ግን ባጭር ይቋጫል ያላቸው እድል አስቀድሞ እጅ መስጠት ወይም መለቀም እንደሆነ በተናገሩ በሰዓታት ውስጥ የሁለቱ ከፍተኛ አመራሮች የሽሽት ፍላጎት ይፋ መሆኑ በቀሩት በከፍተኛ አመራሮች ዘንዳ የጎራ ትርምስ እንደተፈጠረ ጉዳዩን በቅርበት ከሚከታተሉ የሰላም ኃይሎች ያገኘነው መረጃ ያስረዳል። የሰላም ኃይሎች በትነግ ውስጥም ሰዎች እንዳሏቸው በተደጋጋሚ ማስታወቃቸው አይዘነጋም። እነዚህ የመረጃ ምንጮች እንዳሉት ትህነግ
ከሻዕቢያ ጋር የጀመረው ጽምዶ የተባለ ህብረት እያጠፋቸው እንደሆነ ገምግመዋል። በጀመርነው ጽምዶ የተነሳ ታጣቂዎችና ጄኔራሎችን እያጣን ነው። ይህ ጥምረት እያጠፋናል። ከመጥፋታችን በፊት የፕሪቶሪያ ስምምነት እንቀበል ወይም እንሽሽ ማለታቸው ተመልክቷል። ሻዕቢያን ከርተው ለመሸሽ ፈቃድ የማግኘታቸው ጉዳይ የማይቻል በመሆኑ ከዚህ ቀደም እንደተሰማው መንግስት ፈቅዶላቸው ወደ ሶስተኛ ሀገር ለመሄድ ወይም እንደተባለው የፕሪቶሪያ ስምምነት ተቀብለው በሰላም ለመኖር ከሚሉት የትኛው እንደመረጡ ለጊዜው የታወቀ ነገር የለም። በኤርትራ በኩል ጦርነት በፍጥነት እንዲጀመርና ይህም ጦርነት በህዝብ አመፅ እንዲደገፍ ከፍተኛ ፍላጎትና ጫና አለ። በዚህ አግባብ መሰረት ሻዕቢያ ያደራጀውን ቡድን የሚመሩት አቶ ነአምንና በቅርቡ በተደራቢ ኃላፊነት የተቀላቀለው ጀዋር መሐመድ አቶ ልደቱ ካደራጁት ግብረ ኃይል ጋር በመሆን በአሜሪካና በአውሮፓ ታላላቅ ሰልፎች፣ የሰማይ ላይ ትዕይንትና በሀገር ውስጥ በሰላማዊ ተቃውሞ ስም አመፅ ለማስነሳት ወስነዋል። የዚህን ዜና ዝርዝር ይዘናል። ጀዋር መሐመድ በመጪው ሳምንት ማክሰኞ በዋሽንግተን ዲሲ አቆጣጠር ረፋድ 4 ሰዓት ላይ በኢትዮጵያ በተለይም በኦሮሚያ ክልል አዲስ ህዝባዊ አመፅ እንዲቀሰቀስ ጥሪ ለማቅረብ ጋዜጣዊ መግለጫ እንደሚሰጥ ታውቋል። ጀዋር በመጨረሻ ሰዓት ከመግለጫው ሊቀር ይችላል የሚል ስጋት በአዘጋጆቹ ዘንድ መኖሩ ተሰምቷል። መግለጫውን አቶ ልደቱ አያሌው በንባብ እንደሚያስጀምሩት የወጣው መርሃ ግብር ያስረዳል። ውጭ ሀገር ተቀምጠው ሀገር የማናወጥ ጥሪ ውስጥ አሉበት መባላችን ሐሰት ነው ሲሉ ስማቸውን ከአመፁ ጋር የተነሳ ፓርቲዎች ተግባሩ እንደሚያወግዙ ለአዲስ ሪፖርተር መናገራቸው የሚታወስ ነው። አዲስ ሪፖርተር ከዲሲ የደረሳት መረጃ አጣቅሳ መግለጫው አርብ እንደሚሰጥ አመልክታ ነበር። ይሁን እንጂ ጀዋር መሐመድ በማክሰኞው ስብሰባ ባለመገኘቱና ፊት ለፊት ለመታየት የኦሮሞ ማህበረሰብን በመፍራቱ ሳቢያ በተፈጠረ ክርክር ማክሰኞ ዕለት የተደረገው ስብሰባ ለሐሙስ እንዲተላለፍ ተደርጎ ነበር። ባለፈው ማክሰኞ እናንተ ከግብጽ ገንዘብ ትወስዳላችሁ፣ እኛ የለንበትም፣ ጀዋር ለምን በጓሮ ሆኖ ይሰራል? የግብረ ኃይሉ አባል እስካሁን ድረስ በፊት ለፊት መግለጫው ላይ ሊገኝ ይገባዋል በሚል ተቃውሞ ተነስቶ ነበር። በዚህ እኛን እንደ ሁለተኛ ሶስተኛ ደረጃ በማየት መጠቀም ይቆም ሲሉ የአነስተኛ ክልል ተወካዮች ባሰሙ ቅሬታ መሰረት ቅሬታው ጀዋርን በማነጋገር ሐሙስ ሌላ ስብሰባ ለማድረግ ቀጠሮ ተይዞ ነበር። በቀጠሮ መሰረት ጀዋር ሐሙስ በስብሰባው ላይ ተገኝቶ አቶ ልደቱ ያዘጋጀው መግለጫ እኔ በእንግሊዝኛ አዘጋጀዋለሁ። ካሁን በኋላ ለማክሰኞ በተያዘው ጋዜጣ መግለጫ ላይ አቶ ልደቱ የሚያነቡትን የዕለቱን አመፅ ጥሪ ተንተርሶ ማብራሪያ እንደሚሰጥ አስታውቆ ጉዞ አለብኝ በማለት ከስብሰባው ወጥቷል። በዚሁ 30 ደቂቃ በፈጀ ስብሰባ ጀዋር 5 ደቂቃ ብቻ ቆይቶ ጥያቄ ሲቀርብለት ሳይመልስ ተሰናብቷል። የአብሮነት ሰብሳቢ አቶ ልደቱ ያደራጁት የአመፅና ሰላማዊ ሰልፍ የሚያዘጋጅ 7 አባላት ያሉት ግብረ ኃይል ከጀርባው በሀገር ውስጥ የትጥቅ ትግል እያካሄዱ ያሉ ቡድኖችን የሚደግፉና የሚያደራጁ እንደሚመሩት መረጃ አስደግፈው ተሰብሳቢዎቹ ለአዲስ ሪፖርተር አስታውቀዋል። እነዚህ ወገኖች ደጋግመው እንዳሉትና በአዲስ ሪፖርተር ዋሽንግተን ተባባሪ እንደተዘጋጀው እነሱ የተካተቱበት ግብረ ኃይል በሰላማዊ ትግል ሽፋን አመፅን የሚያደራጅ ቡድን ነው። ዓላማው የትጥቅ ትግልን በአመፅ ማገዝ ነው። ከጀርባ ሆነው ከሻዕቢያና ከሌሎች የውጭ ኃይሎች ጋር ወኪል ሆነው የሚሰሩት አቶ ነአምንና አቶ ጀዋርን ጨምሮ አቶ ገዱ፣ ፕሮፌሰር ሕዝቅኤል፣ አቶ ያሬድ ኃይለማርያም እንዲሁም በሚዲያ አስተባባሪነት ስም የሚንቀሳቀሱ በመናበብ የሚመሩት ይህ ስብስብ የሚሳካለ ከሆነ በሰላማዊ ፖለቲካና በትጥቅ ትግል ከመካከል ያለውን የልዩነት መስመር የሚያደበዝዝ በሀገሪቱ የፖለቲካ ምህዳር ከዚህ ቀደም የታዩትን አይነት ደም አፋሳሽ ውጤት የሚያስከትል አደገኛ ልምምድ የሚያስተምርና ጠባሳው የማይረሳ አሳዛኝና አሻራ ጥሎ የሚያልፍ እንደሆነ መረጃውን የሰሙት አስተያየት እየሰጡ ነው። በርካታ ዩቲዩብ ሚዲያዎች ይቀባበሉታል ተብሎ እቅድና በጀት የተያዘለት ይህ ጋዜጣዊ መግለጫ ጀዋር መሐመድ ወደ ቀድሞው የአክቲቪዝም እና የተቃውሞ አስተባባሪነት ሚና እየተመለሰ መሆኑን የሚያሳይ ምልክት ተደርጎ እንደሚወሰድ አሁን ላይ አብረውት የማይሰሩት ባልደረቦች አመልክተዋል። ቀደም ሲል በነበሩት ዓመታት ኢህአዴግ ውስጥ የተፈጠረው የለውጥ ኃይል ባመቻቸው መዋቅር መሰረት በጀዋር መሐመድ አማካኝነት የሚተላለፉ ጥሪዎች በኦሮሚያና በተለያዩ የሀገሪቱ ክፍሎች ከፍተኛ የህዝብ እንቅስቃሴን የመፍጠር እንደነበራቸው የሚያስታውሱ ምን ሊፈጠር ነው ደግሞ በሚል ስጋት ገብቷቸዋል። ጀዋር ያንን ወቅት በችኩልነትና ራስን ብቻ በሚያውቀው ጉዳይ ሳይጠቀምበት ቀርቷል። በሂደቱ ውስጥ ቢያንስ ይህ ትውልድ ሊረሳው የማይችል ሞት፣ ውድመት፣ ወንጀልና ክፋት በመፈጸሙ ጀዋር ወደፊት መምጣቱ ስጋት ሊሆን አይችልም የሚሉ በዘራቸው ምክንያት ጥቃት የደረሰባቸው፣ ቤተሰቦቻቸውን ያጡ፣ ንብረታቸውን የከሰሩ፣ በገነቡት ቤት መኖር የተከለከሉ፣ ዘር ቆጥራችሁ ትዳር አፍርሱ የተባሉ ወዘተ ጀዋርን ሊቀበሉት አይችሉምና ዘመቻው እዚህ ድረስ ይከስራል ሲሉ ስጋት እንደማይገባቸው ያመለከቱም አሉ። እነዚህ ወገኖች በወላይታና ሲዳማ መካከል የተከሰተውን እልቂት፣ በሻሸመኔ ዝዋይ፣ አርሲና መቂ የደረሰውን ዘግናኝ ግድያ፣ ዘረፋና ውድመት እንዲሁም በተለያዩ ጊዜያት ዘር ለይቶ ለተከሰተው ግጭቶችና ራሱ ተከብቤያለሁ በማለት ባስተላለፈው ጥሪ ለደረሰው ጉዳት በአደባባይ ጠያቂ የሚያደርገው ጀዋር ዳግም አመፅ አስተባባሪ ሆኖ መመረጡ እንቆቅልሽ የሆነባቸውም ጥቂቶች አይደሉም። ቅድሚያ ኦሮሞ በሚል ኢትዮጵያ እንደ ቅኝ ገዢ ሀገር፣ አማራን ደግሞ እንደ ቅኝ ገዢ ህዝብ በመቁጠር በሚዲያዎቹ ክፋት ሲያስታጥቅና ሲያመርት የነበረን ወንጀለኛ በምን ሂሳብ ደግሞ ወደፊት
የሰላማዊ ትግል አስተባባሪ አድርገው ሊያመጡት እንደቻሉ ግልጽ አይደለም ሲሉ የግብረ ኃይሉ አባል ለአዲስ ሪፖርተር አስተያየታቸውን ሰጥተዋል። ከግራኝ መሐመድ በኋላ ተጽዕኖ ፈጣሪ ሰው እኔ ነኝ በማለት ቦሌ ተከራይቶት በነበረው መኖሪያ ቤቱ ውስጥ ሲናገሩ ይሰሙ የነበሩ እንደሚሉት ጀዋር ያንን ጊዜ አባክኗል። ያን ተጽዕኖ ፈጣሪ የነበረበትን አጋጣሚ አበላሽቶ ዳግም መሳሪያ ካነገቡ ኃይሎች ጋር መቀናጀቱ ሰፊ ድጋፍ ሲሰጠው ከነበረው የኦሮሞ ህዝብ ጋር ጭራሽኑ እንደሚያቆራርጠው መረዳት አለመቻሉ ግራ አጋብቶኛል የሚሉት እኚህ የግብረ ኃይሉ አባል እሳቸው ባላቸው ግንኙነት ኦሮሚያ ላይ በፍጹም ሰሚ እንደማያገኝ ማረጋገጣቸውን አመልክተዋል። ተመሳሳይ አስተያየት የሚሰጡ ጀዋር ከግብጽ ጋር የገባው ኮንትራትና ያበላሸው ዕድል የፈጠረበት እልህ እዚህ ጣጣ ውስጥ እንደከተተው ጥርጥር የለውም ብለዋል። እንቅስቃሴውን የማይንቁ በሀገሪቱ ካለችበት የቀጠናው ፖለቲካ ትኩሳት አንጻርና የሀገሪቱ ታሪካዊ ጠላቶች ውጥረቱን ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል የፖለቲካ ተንታኞች ስጋታቸው እየገለጹ ይገኛሉ። ጀዋር መሐመድ ከዚህ ቀደም በሰላማዊ ህዝባዊ እምቢተኝነት ስም ያደረጋቸው ቅስቀሳዎች በተግባር ሲተረጎሙ ከፍተኛ ሰው ህይወት መጥፋትና የንብረት ውድመት አስከትለዋል። በተለይም በብሔር ማንነት ላይ ያተኮሩ ግጭቶች እንዲቀሰቀሱና በዜጎች መካከል መጠራጠር እንዲፈጠር በማድረግ ረገድ የጀዋር ጥሪዎች የነበራቸው ሚና ቀላል አልነበሩም። ከህግ አስከባሪ አካላት ጋር የሚደረጉ ግጭቶችም ለብዙ ወጣቶች መስዋዕትነትና ለሀገር ሰላም መታወክ ምክንያት ሆኖ ማለፋቸው የቅርብ ጊዜ ትውስታ ነው። በመጪው ሳምንት ማክሰኞ ይደረጋል ተብሎ የሚጠበቁ ይህ መግለጫ መንግስት ካለበት የሰላም ድርድር ጥረትና የጸጥታ ማስከበር ጫና ጋር ተዳምሮ ትልቅ ፈተና ሊሆን ይችላል። ጀዋር መሐመድና አጋሮቹ ህዝባዊ አመጽ ብለው የሰየሙት እንቅስቃሴ በትጥቅ ትግል ከሚንቀሳቀሱ አካላት ጋር አንድ ላይ መሆኑ ሰላማዊ ተቃውሞን ወደ ደም አፍሳሽ ግጭት የመቀየር ዕድሉ ሰፊ ነው። ይህ በሲቪል ዜጎች ላይ የሚደርሰውን ስቃይ ከማባባስ ባለፈ የሀገሪቱ አንድነትና መረጋጋት ይበልጥ አደጋ ላይ ሊጥል እንደሚችል ስጋታችን የሚገልጹም አሉ። ከዚህ በተጨማሪ የዓለም አቀፉ ማህበረሰብና በውጭ ሀገር የሚኖሩ ኢትዮጵያውያን ለዚህ ጥሪ የሚሰጡት ምላሽ ለእንቅስቃሴው ስኬት ወይም ውድቀት ወሳኝ ሚና ይኖረዋል። በዲያስፖራው የሚደገፉ የፖለቲካ ግፊቶች በሀገር ውስጥ ባለው መሬት ላይ ካለው እውነታ ጋር ያላቸውን ግንኙነት ብዙ ጊዜ ለውይይት የሚቀርብ ቢሆንም አሁን የታቀደው ግንኙነት ግን ቀጥተኛና የተቀናጀ መልክ ያለው መሆኑ ሁኔታው የተለየ ያደርገዋል። ይህ ሁኔታ የውጭ ኃይሎች በኢትዮጵያ ውስጥ ጉዳይ አጀንዳውን ማራመድ እንዲችሉ ታቅዶ የተሰራ በመሆኑ ጉዳዩን መመርመር እንደሚገባ ገለልተኛ ወገኖች አስታውቀዋል። የጀዋር መሐመድ የተለመደው የጥፋት መንገድ ሀገሪቱ አንድነቷን ጠብቃ ሉዓላዊ የባህር በርና ሌሎች ብሔራዊ ጥቅሟን ለማስከበር ጥረት በምታደርግበት ወቅት የአመፅ ጥሪ መጠራቱ አሁን የውጭ ኃይሎች የዲያስፖራውን ፖለቲካ እንደሚዘውሩት አመላካች እንደሆነ አካሄዱን ከጅምሩ የሚከታተሉ እየገለጹ ነው። የፖለቲካ ልሂቃንና የሚመለከታቸው አካላት ከስሜታዊነት በጸዳ መልኩ ሁኔታዎችን መመርመር እንዳለባቸውም እያሳሰቡ ነው። የትጥቅ ትግልና ህዝባዊ አመፅን በማቀናጀት የሚደረጉ ጥሪዎች የሚያስከትሉ ውጤት ከጥቅሙ ይልቅ ጉዳቱ የሚያመዝን መሆኑን ካለፉት ዓመታት ትምህርት መውሰድ ለሀገሪቱ ዘላቂ ሰላም ወሳኝ መሆኑን እነዚህ ወገኖች አሳስበዋል። በኦሮሚያ ትራክተር፣ ኮምባይነር፣ የውሃ መሳቢያ ሞተር አውድሞ የሚጨፍር ፋብሪካ አቃጥሎ የሚሞቅ ቄሮ የለም በማለት መግለጫው አርብ እንደሚሰጥ በዘገብንበት ዘገባ ማስታወቃችን አይዘነጋም። ከቄሮ አደረጃጀት ጋር ቅርበት ያላቸው የሚሆኑ አብረና ያለን በሚል ድፍን ያለ መልስ መስጠታቸውም አይዘነጋም። የተወደዳችሁ አድማጮቻችን ለዛሬ ወደ እናንተ ያደረስናችሁ ዜና ትንታኔ ይህንን ይመስል ነበር። ነገ በተመሳሳይ ሰዓት ላይ በሌላ ርዕሰ ጉዳይ ላይ እንመለሳለን። ሰናይ